አንዳንዶች እኮ ሴቶች ተመክረው የገቡ ነው እኮ ይመስሉት ኪችን እንዳትገቢ ተዛዝ ከባሏ ጋር ቁጭ ምግብ ሲቀር ድንች ወጥ ነው እንዴ ዛሬ የተሰራው እሳት ለብሶ እሳት ጎርሶ ሲመጣ ባሏ ውሃ ማረግ ታውቅበታለች እንኳን መኝታ ቤት ልትገባ እጇን ለመንካት ጊዜ ይፈጃል እጇን እንደዚህ ለመንካት ጊዜ ይፈጃል ከዛ ኮምፕሌን አታረግበትም ባልም ካለ እሱ የሆነ ተአምር አምጥቶ ገንዘብ ካላመጣ ያለው ማኔጅ አርጋ አስደስታ ምናምን ታረጋለች እንጂ በቃ ኦቨር ኤክስፔክት አታረግም መረ ወንዶችም ሴት ለትዳር በሚፈልጉበት ጊዜ ነምበር 1 መስጠት ያለባቸው ቦታ ለውስጠኛው ነው እኔ የሴቶችን ውስጣዊ ውበትን በ7 ነጥቦች አስቀምጣለሁ አንደኛ ፖላይት የሆነች ሴት ሰው አክባሪ ውስጣዊ ውበት ነው ብዬ አምናለሁ ማለት ሁሉን የምታከብር ዝቅ ብላ ነው ያለ ነው ብላ የምታሰበውንም ሰው የምታከብር የሚያስተናግዳትን ዌይተር የምታከብር እንትና አድርገው ብና ማትል ግን አክብራ የምታናገር ቤቷን የሚጠብቀውን ጥበቃ የምታከብር ለሁሉ ፖላይት የሆነች ሴት ውብ ነች ይላል ስርዓት ያላት ሰው ስታናገር ሰውን የምታከብር ፖላይት የሆነችን ሴት በጣም ውበት ነው ብዬ አምናለሁ ቤት የአንዳንድ ሴቶች እኔን አሽከራቸው ያደርጉኛል አስረዳሻለሁ ማለት እንደሆነ ከስነ ስርዓታቸው የተነሳ ከሚናገሩበት ትህትና የተነሳ አንዴ ካገኘሃቸው በኋላ ሲደውሉ አነሳለሁ ስልክ ቢዚ በሆነ እንኳን የነሱን ስልክ አነሳለሁ ገዝተውኛል ላገኘህ ሲሉኝ የፈለገ ቢዚ በሆን ጊዜ አመቻችቼ ያገኛቸዋለሁ ሰው አገኝልኝ ሲሉኝ አገኝላቸዋለሁ ለመሰለሽ የሆነ ስታተሳቸው አይደለም የሆነ ገንዘብ ያላት ሴት ባለስልጣን ሴት ምናምን አይደለም እኔ ሰው እኩል ነው በእኔ ፊት በገንዘብ በስልጣን ምናምን አላስተያየም ግን አቀራረባቸው ፖላይትነታቸው ለኔ ብቻ አይደለም እኔን ሊያከብሩኝ ይችላሉ አብሬያቸው ሻይ ልጠጣ ተቀምጬ የሚያስተናግደውን ሰው እንዴት እንደምታወራው አያታለሁ ከሷ ያነሰ የሚመስሉ ሰዎችን የቤት አጋዦቻቸውን ሰራተኛ በተለምዶ ምንለውን እንዴት እንደሚያናግሯቸው አያለሁ እና እንደዛ ፖላይት የሆኑ ስርዓት ያላቸው ሰው አክባሪ ሴቶች በቃ አሽከራቸው ነው ያደርጉ ምክንያቱም ውብ ነው በጣም ያምራል ይሄ ትቢት ሲሆን እንደዚህ ነው የማያምረው ሴቶች ላይ እችኛዋ ግን በቃ ፖላይት ሆነው ስርዓት ያላቸው ሲሆኑ በጣም ያምራል ሁለተኛ ማስቀምጠው ሰልፍ ሪስፔክት አላቸው ራሳቸውን የሚያከብሩ ቁጥቦች ምን ማለት ነው ዝም ብለው በተጋበዙበት አይገኙም ዝም ብለው በየካፌው ምናምን ተሰብስበው ሲስቁ አታገኛቸው እነዚህ ሴቶች ለራሳቸው ክብር አላቸው ያከብራሉ ራሳቸውን ሰውነታቸውን ያከብራሉ የሆነ ሰውዬ ራት ጋብዞ መኝታ ቤት ይዟት አይገባም አይቻልም እንኳን መኝታ ቤት ልትገባ እጇን ለመንካት ጊዜ ይፈጃል እጇን እንደዚህ ለመንካት ጊዜ ይፈጃል ለምን ሰውነቷን ታከብራለች ማንነቷን ታከብራለች እና በነገራችን ላይ ወንዶች ደግሞ እንዲህ አይነት ሴቶችን ይወዳሉ ወንዶች እንዲህ አይነት ሴቶችን በጣም ይወዳሉ ራሳቸውን የሚያከብሩ ቀልጋብዝሽ እሺ ምትል አይደለች ራት እንውጣ እሺ ምትል አይደለች ማስባበት ምናምን ኮንሲደር አድርጋ ነውና ሰልፍ ሪስፔክት አላቸው ሰውነታቸውን ያከብራሉ ማንነታቸውን ያከብራሉ ቁጥቦች ናቸው ሪዘርቭድ ናቸው እና እነዚህ በጣም የውስጥ ውበት ነው ብዬ አምናለሁ ሶስተኛ አስተዋይ የሆኑ ሴቶች የውስጥ ውበት አላቸው አርቀው ነው የሚያዩት ሩቅ ነው የሚያዩት አሁን ለምሳሌ ሴቶች የሚታሙበት ገንዘብ ያለው ወንድ ይወዳሉ ይባላል የተወሰኑ ሴቶች ሁሉንም አይደለም
እኔ ግን እንደዛ አይደለም ማየው። የተወሰኑ ይኖራሉ እንደዛ ታርጌት የሚያደርጉ ጎልድ ዲገርስ ምናምን የሚባሉ አሉ። እንደሱ አይደል። ግን አንድ ወንድ ሊያገባት ሲፈልግ እሱ የሚታየው መጋባታቸው ነው። መጋባታቸው፣ አብረው መኖራቸው፣ በቃ ይጀመር ኑሮ ነው። እሷስ ስለሚኖሩት ኑሮ ታስባለች። ቤት ኪራዩ እንዴት ነው የሚከፈለው ታስባለች። ልጅ ወልዳ ልጄ እንዴት ነው የሚማረው ብላ ታስባለች። ልጄ ሁለተኛ ስደግም እንዴት ነው የምንኖረው ብላ ታስባለች። ስለዚህ ሩቅ ነው የምትመለከተው። ምን ይባላል? እንደውም 3 ኤሶች ይሏቸዋል ሴቶች። ሴኪሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ ከወንድ። ሴኪውርድ መሆን መኖር መቻላቸውን ለነሱ ብቻ አይደለም ለሚወልዱት ልጆች መኖር መቻላቸውን ማወቅ ይፈልጋሉ። ከዛ ሴፍ መሆን፣ ጉዳት የሌለበት ቦታ ውስጥ መግባታቸውን ማየት ይፈልጋሉ። ስቴብል ህይወት ውስጥ መግባት ይፈልጋሉ። ስለዚህ አሁን ወንዱ መጣ፣ ደሞዝ አለው፣ ወዷታል፣ ሊያገባት ፈለገ። ከዛ እሷ ታስባለች እንዴት ነው የምንኖረው? ቤቱ እንዴት ነው የሚሆነው? ልጆቻችን እንዴት ነው የሚሆነው ስትል ገንዘብ ያለው ሰው ፈልገሽ ነው ይላታል። አይደለም ወይ? አብረው የሚያድጉበት ፖሲቢሊቲ እንዳለ ካየች አብረን እናድጋለን የሚል ሐሳብ ከመጣበት ትቀበለዋለች። ያለበለዚያ ሴኪዩሪቲ፣ ሴፍቲ፣ ስታቢሊቲ ይፈልጋሉ። አስተማማኝ የሆነ ደህንነቱ የተጠበቀ ህይወት ይፈልጋሉ። ለምንድን ነው? አስተዋይ ስለሆኑ ነው። ይሄ አስተዋይነታቸው ከወንድ ይልቅ የላቀ እንደሆነ ይታወቃል። ስለዚህ 3ኛ ማስቀምጠው አስተዋይነት ነው። 4ኛ ዊዝደም ነው። የውስጥ ጥበብ ለሴት ልጅ ዊዝደም፣ ጥበበኛ የሆነች ምሳሌ 31 ላይ ያለች አንዲት ሴት ስራዋን የምትሰራ ትፈትላለች፣ ትደክማለች፣ ልጆቿን ትመግባለች፣ ምን ትላለች እና ባሏ በአደባባይ በተቀመጠ ጊዜ አያፍርም ይላል። ባሏ በአደባባይ የተቀመጠ ጊዜ ይከብራል። ጥበበኛ ነች። ቤት በጥበብ ይሰራል። እሳት ለብሶ እሳት ጎርሶ ሲመጣ ባሏ ውሃ ማድረግ ታውቅበታለች። እንዴት አንድ እንደምታደርገው ታውቃለች። ውሃ ታደርገዋለች እና ዊዝደም አላት። ቤቷን ማኔጅ ታደርጋለች። ቤቷን ታስተዳድራለች። በጥበብ ትናገራለች። ችግሮችን የመፍታት ችሎታ አላት። ይሄ ኢነር ቢዩቲ ነው፣ ዊዝደም። 5ኛው ሪስፖንሲቢሊቲ ነው፣ ኃላፊነትን መውሰድ። ለቤቷ ኃላፊነት ትወስዳለች። ለኑሮዋ ኃላፊነት ትወስዳለች። አንቺ እንዴት እንደምታደርጊ አላውቅም፣ ግን እኔ የሚመስለኝ አሁን ወንድ አለ፣ ሴት አለች፣ የሥራ ኃላፊነት አላቸው እና ለምሳሌ 2-3 አጋዦች አሉ እንበል ቤት ውስጥ የሚያግዟቸው። እንደኔ አንዲት ሴት ወደ ጓዳ ገባ ብላ እሷ እኮ ካላደረገችም እኮ ግን ገባ ብላ እችኛዋን ከዚች ጋር አቅርበት፣ እችን ደግሞ እንዲያርገት፣ ነገር ደግሞ እንዲስራ ብላ 5 ደቂቃ ቆይታ ብትወጣ ምን አለበት? አንዳንዶች እኮ ሴቶች ተመክረው የገቡ ነው እኮ ይመስሉት። ኪችን እንዳትገቢ ተዛዝ ከባሏ ጋር ቁጭ ምግብ ሲቀርብ ድንች ወጥ ነው እንዴ ዛሬ የተሰራው አይመስለኝም። እኔ ልክ ወንዱ ይውጣ፣ ሳር ይጨድ፣ ግቢውን ይጠብቅ፣ ያጽዳ፣ ምን ይበል። እሷ ደግሞ ቢኖራትም ሌሎች ቢሆኑም የሰሩት ትንሽ ገባ ብሎ ምንድነው የተሰራው እንዲያርገት ይችን ከዚህ ጋር ብትል በጣም አሪፍ ይመስለኛል። ጥሩ ይመስለኛል። የቤት ኃላፊነት ትወስዳለች ማለት። 6ኛው ንጹህ ልብ ያላቸው ክሊን ሃርትድ የሆኑ ሴቶች ቂም አይዙም። የዛሬ 10 ዓመት የአንተ እናት እንዲህ ብለው ተናግረውኝ ሲጣሉ እንትን ዶክመንት አያወጡም። የዛሬ 10 ዓመት እንዲያልክ፣ የዛሬ 15 ዓመት እናትህ እንዲያሉኝ፣ የዛሬ 10 ዓመት እንደዚህ ሆነ ብለው ውስጣቸው ንጹህ ነው። ቂም የለባቸውም። የዋህ ናቸው፣ በጣም የዋህ ናቸው እና የልባቸው የልብ ንጽህና ተሰጥቷቸዋል። ከዚህ ጋር ደግሞ ሌላው ይሄ ውበት ነው። መንፈሳዊነትም ውበት ነው። እግዚአብሔርን የምትፈራ ነች። አምላኳን የምትፈልግ ነች። ክርስቲያን ከሆነች ቤተ ክርስቲያን ትሄዳለች። ሙስሊም ከሆነች ወደ መስጊድ ትሄዳለች። ፈጣሪዋን ትፈልጋለች። ፈጣሪዋን ወደ ቤቷ እንዲባርክ ትጠይቃለች። ይሄ ውበት ነው፣ በጣም ውበት ነው። ስፒሪቹዋል ሲሆኑ ይሄ ቾይስ ነው፣ ግን ውበት ግን ነው፣ ውስጣዊ ውበት ነው።
የመጨረሻው ሰባተኛው ማስቀምጠው ባላት ነገር ደስተኛ ነች፣ ፍልቅልቅ ነች። ለዚህ ያላገባች ሴት ነች እንበል። ሰው ሰርቪስ ቤት ነው ተከራይታ የምትኖረው። ሰርቪስ ቤት ውስጥ ንጹህ ነው፣ አልጋዋ የተነጠፈች ነች፣ ቡና ማፊያ እዛ ጋ አለ፣ እዚች ጋ እንጀራ መሶብ አለች፣ እዛች ጋ ወጥ የምትሰራባታለች። ደስተኛ ነች፣ ትፍለቀለቃለች። ለምን እንደሆነ ታውቂያለሽ? ያለኝ ይበቃኛል ያለች ሴት ነች። በትዳር ውስጥም ካለች ያችን ቤቷን አሳምራ አጽድታ ምን አርጋ አስተካክላ አታወዳድርም ከሌላ ሰው ጋር። እኔ አንድ ምሳሌ እሰጣለሁ። እንዲህ ሰርቪስ ውስጥ የምትኖር ሴት ጎረቤት ተጋብዛ ሄደች። ጎረቤት እንዲህ አሁን እሷ ሰርቪስ አንድ ክፍል ውስጥ ነው የምትኖር። ጎረቤት ስትል ግቢው ስፋቱ 3 መኪና ቆሟል። ቤት ውስጥ ስትገባ ሳሎኑ እኮ በቃ ኳስ ያጫውታል። ትልቅ ቴሌቪዥን ግድግዳው ላይ አለ። ደግሞ ሴቶች ኪችን ይወዳሉ። ኪችን ስትገባ ነጭ ካቢኔት፣ ትልቅ በጣም የሚያምር መኝታ ቤታቸው ስፋቱ። አሁን ራሷን የምታወዳድር ሴት ከሆነች ወደ ቤቷ ስትመለስ ይከፋታል፣ ዳውን ትሆናለች። ራሷን የማታወዳድር ከሆነ ያ የነሱ ይሄ የእኔ ቤቴ አልጋዬ ገበታዬ ብላ እግዚአብሔር በሰጣት ኑሮ ተደስታ ደስ ብሏት ፍልቅልቅ ሆና የምትኖር ሴት ነች። ይሄ ውስጥ ውበት ነው። ከዛ ኮምፕሌን አታደርግበትም። ባልም ካለ እሱ የሆነ ተአምር አምጥቶ ገንዘብ ካላመጣ ያለውን ማኔጅ አርጋ አስደስታ ምናምን ታደርጋለች እንጂ በቃ ኦቨር ኤክስፔክት አታደርግበትም። እኔ ማውቃት አንድ ሴት ነበረችና ቤቷ ድንገት እንሄዳለን። ብዙ ኑሮ ያላት አይደለችም። ነግቡ ትላለች፣ ገቡ ትላለች እና ኪችን ትገባና እንጀራ ታወጣለች። እንጀራ አንድ እንጀራ እንደዚህ ታረግና መሃሉ ላይ በርበሬ በምናምን በዘይት እንዲቀብታ እንዴት ታረግና ብሉ ትላለች። ብሉ ግብዣ ነው ባሉ ሻይ ደግሞ ይፈላል። ያላት ምንድን ነው? እንጀራ በርበሬ ነው። ግን ደስተኛ ፍልቅልቅ። ቤቷ መሄድ ደስ ይለናል። እዛ ጋር ሌላ ጥብስ ከምንበላ እሷ ቤት እንጀራ በዋዜ በበርበሬ የምንበላው ይጣፍጠናል እና ፍልቅልቅ የሆነች ሴት። ስለዚህ አሁን ምንድነው የሴቶችን ኢነር ቢዩቲ የውስጥ ውበት ስዘጋ አንቺ ትጨምሪበታለሽ። ትኩረቱ ቅድም እንዳለው ውጭ ያለው ነገር ላይ አይደለም። ይሄ ውጭ ያለው ነገር እኔ እኮ አረጃለሁ፣ በኋላ እደክማለሁ፣ ይለወጣል። የውስጡ ግን እየጠነከረ የውስጥ ውበት እየጨመረ ወንዶችን ሴትን ለትዳር በሚፈልጉበት ጊዜ ነምበር 1 መስጠት ያለባቸው ቦታ ለውስጠኛው ነው፣ ለውጭው አይደለም። ፊዚካሊ መውደድ አለባቸው፣ ግን ውስጧ ትህትናዋ፣ ሰው አክባሪነት አሁን እንዳልናቸው አይተው ውስጥ ውበቷን አይተው ቢያገቡ አይከስሩም። እና ይሄ ሴቶቹ ውበት ላይ እንደዚህ እረዳለሁ።